Hello, how you doing? This is Tube. ሰላም እንዴት ናችሁ? አዎ ይሄ ዩቲዩብ ነው። አሁን የሰኔ 2017 ዓመተ ምህረት የማኔጅመንት የመውጫ ፈተና ፓርት 10 ጥያቄዎች ከጥልቅ ማብራሪያ ከሰፊ ማብራሪያ ጋር ይዤላችሁ መጥቻለሁ። ላላችሁ ሐሳብ አስተያየት በኮሜንት ስር አስቀምጡልኝ ወይም በ0923717038 ማድረስ ትችላላችሁ። ስለምትከታተሉን ሼር፣ ሰብስክራይብ፣ ላይክ ስለምታደርጉልን ከወዲሁ እናመሰግናለን። አሁን ፓርቲን እንጀምር። Let's go. 91. Which tactic involves gaining support from others to strengthen one's influence during decision making? A. Rational persuasion. B. Ingratiation. C. Coalition. D. Assertiveness ይላል። በዚህ አይነት ጥያቄዎች ይመጣሉና ከዲሲሽን ሜኪንግ ሪሌትድ የሆኑ ጥያቄዎች መረዳት ያስፈልጋል ማለት ነው። ከኢንፍሉዌንስ ታክቲክ የተያዘ ነውና ሳፖርት ለማግኘት ከሌሎች ሳፖርት ለማግኘት ይሄም የኛን ዲሲሽን ሜኪንግ ኢንፍሉዌንስ ሊያደርግልን የሚችል ካሉት አማራጮች የትኛው ነው? ሁሉንም እናያለን። መጀመሪያ ያለ ራሽናል ፐርሱዌሽን ይላል። ይሄ ራሽናል ፐርሱዌሽን ማለት ምንድነው? using facts, data and logical arguments ተጠቅመን ዳታዎች፣ ፋክቶች፣ ሎጂካል አርጉመንቶች ተጠቅመን ሰዎችን ለማሳመን የምንጠቀምበት ማለት ነው። ይሄ ስሙ እንደሚነግረን this kind of rational way ነው ማለት ነው። ቢ ያለው ደግሞ ingratiation ይላል። ይሄ ደግሞ flattery ነው። ይሄ እንደ ፍሬንድሊ በመግባት ሪኩዌስት መጠየቅ ነው ማለት። ingratiation ማለት ሰውን እንደ ፍሬንድሊ በመቅረብ ወይም ጉድ ሞድ በማድረግ ሐሳባችን እንዲቀበለን ማድረግ ማለት ነው። የሆነ ingratiation ማለት friendly way of persuasion ነው። ሌላኛው ደግሞ coalition ይላል ሲ ያለው ማለት ነው። ይሄ ደግሞ ቲም በመስራት ወይም building team በመስራት ወይም alliance of people build በማድረግ ሰዎች ወደ አንተ ሐሳብ መመለስ ማለት ነው። ይሄ ከባድ ነው። የሆነ ብሎክ ነው የምትሰራው ማለት ነው። በዚህ ምክንያት ደግሞ ሰዎች ሐሳብ ለማለት ይከብዳቸዋል ማለት ነው። ቢልዲንግ ብሎክ ትሰራለህ። ግሩፕ ማለት ነው። ይሄ በብዙ ቦታዎች የተለመደ ነው። በእኛም አካባቢ ሊኖር ይችላል ማለት ነው። የሆነ ስብሰባ ምናምን ይላሉና ያራሳቸው ቲም ሰርተው ይጠብቃሉ ማለት ነው። እንደዚህ አይነት ከዛ እድሉ ወደ እነሱ ሲሆን ብዙ ሰው እንደዚህ ሲል ተመሳሳይ ሐሳብ ሲያቀርብ አንተ ተቃራኒ ሐሳብ ብታቀርብ የምትጠላ ወይም ምናምን የሆነ ስሜት ይፈጥርብህና የሆነ ማጆሪቲ የሚባል ነገር ሐሳብ አለና በሱ ምክንያት ማጆሪቲው ትክክል ይመስላል ማለት ነውና እንደዚህ አይነት አለ። ኮሊሽን ይባላል። ቲም ይሰራል ማለት ነው። ቲም በመስራት ዲሲሽን ሜኪንግ ግን ኢንፍሉዌንስ ማድረግ የሚባል ነገር ሐሳብ ማለት ነው። ዲ ያለው ደግሞ assertiveness ይላል። assertiveness ይሄ ብዙ ጊዜ ዳይሬክት ነው ፕላስ ደግሞ ፎርስፉል አፕሮችም ሊኖር ይችላል። ዞሮ ግን assertiveness ማለት የማሳመን ጥበብ ነው። ያንተ መንገድ እንዲከተሉ የማሳመን ጥበብ ነው assertiveness ማለት ነው። ሶ
ከቢ ከሲ ከዲ ከኮንቴክስት ጋር የሚሄድ የተኛው ነው አሁን ጥያቄው። gaining support from others የሚል ነገር አለና ቤስት የሚባለው ኮቴሽን ነው ማለት ነው። ኮቴሽን ሲባል እንደ ክለብ ማለት ነው። ሲሲ ብላችሁ ያዙትና ብቻህን ማቋቋም የማትችል ከሆነ ክለብ ወይም አንድነት ኃይል ነው ይባላል። የሆነ አንድነት መስርቶ የሚሰራ አሰራር ነው ያችሁ ከዚህ ጋር የተያዘ ነው ማለት ነው። ፍሬንዶቹን ማለት ጓደኞችን በመሰብሰብ ሐሳብ ወይም ዲሲሽን ልክ እንደሆነ የማሳመን ጥበብ ነው ኮቴሽን። በዚህ ምክንያት ደግሞ ሌሎችም ደግሞ እንዲቀበሉ ምክንያት ይሆናል ማለት ነው። everyone agrees with me ማለት ነው። ከኔ ጋር ልክ ነው። በቃ ብዙ ሰው ያንተን ሐሳብ ሲቀበል ሌላው ደግሞ everyone elseም ሊቀበለው ይችላል ማለት ነው። መልሱ ምንድነው ማለት ነው? ኮቴሽን ይባላል። መልሱ ሲ ነው። እሺ 92 ፈጠን ማለት እንሞክራለን። assume Mr. Eyob collects product idea in his business organization through widely dismantling and inspecting competitors' products and services. What technique is he applying? A. Deploying. B. Reverse engineering. C. Benchmarking. D. Remanufacturing. እንደዚህ አይነት ጥያቄዎች አይቀሩም አሉ። ምንድነው ሪቨርስ፣ ምንድነው ቤንችማርኪንግ ምናምን ኢንቬንሽን ምናምን ብዙ አሉ። ከዚህ ጋር የተያዙ ምን የመጣ ነው? ከፕሮዳክት ዲቨሎፕመንት ጋር የተያይዞ የመጣ ነውና መረዳት አለብን። ምንድነው ይሄ በደንብ መረዳት ያስፈልጋል ማለት ነው። ከኦፕሬሽናል ማኔጅመንት የመጣ ይመስለኛል። ይሄንን በደንብ አድርጋችሁ መረዳት ነው። ሁሉንም እናያለን። አሁን ዲፕሎይንግ ምን ማለት ነው? አሁን ሚስተር ኢዮብ ምን ነው ያደረገ ያለው? መጀመሪያ ላይ ስናየው አይዲያዎች ኮሌክት ያደረገ ነው። ከዛ ኢንስፔክት ያደረገ ጀስት ኮሌክት ያደረገ ነው ፕሮዳክት አይዲያዎችና ይሄ ቴክኒክ መቼ ነው የምንጠቀምበት ነው? ሁሉንም ነው ያለን። እሺ ዲፕሎይንግ ማለት ምንድነው? ዲፕሎይንግ ማለት ፕላኑ ወይም ሪሶርስ ቼንጅ ቱ አክሽን ማለት ነው። ዲፕሎይንግ ማለት አንድ ነገር የመተግበር መንገድ ነው። The act of putting a plan or resource into action deploy ማለት ፕላኑ ወይም ሐሳብ ወደ ተግባር የመቀየር ጥበብ ነው ዲፕሎይ። ቤንችማርኪንግ ማለት ደግሞ ቤንችማርኪንግ የሚባል ነገር አለ። ቤንችማርኪንግ ማለት ደግሞ ቤንችማርክ ማለት የታወቀ ነው። ቀላል ቤንችማርክ ማለት የሆነ ሮል ሞዴል አለ which means comparing your business, your firm ፕሮሰሱ ሊሆን ይችላል ወይም ፐርፎርማንሱ ሊሆን ይችላል within your company ወይ within your own firm ማለት ነውና ከራስ ጋር ቤንችማርኪንግ ተጠቀማለህ comparing result ማለት ነውና እንደዚህ አይነት አሰራር አለ። ቤስት ከተባሉ ኢንዱስትሪዎች ቢዝነሶች ንጽጽር የማድረግ አሰራር ነው ቤንችማርኪንግ ማለት ማናጻጸር ማለት ነው። የማናጻጸር አሰራር ነው። ሪቨርስ ኢንጂነሪንግስ ምንድነው? ሪቨርስ ኢንጂነሪንግ ማለት እንዴት ነው? ሪቨርስ ማለት just like ኢንጂነሪንግ ነው። ስታንዳርድ ኢንጂነሪንግ ነው። ከአይዲያ ወደ ፕሮዳክት የሚቀየርበት ጥበብ ነው። ስታንዳርድ ኢንጂነሪንግ ከሆነ ማለት ነው። ስታንዳርድ ኢንጂነሪንግ ማለት ከአይዲያ ወደ ፕሮዳክት ነው። ሪቨርስ ኢንጂነሪንግ ደግሞ ሌላ ነው። ሪቨርስ ኢንጂነሪንግ ሲባል ደግሞ ተቃራኒ ኦፍ
ኦፖዚት ኦፍ ስታንዳርድ ኢንጂነሪንግ ነው። ወደ ባክዋርድ የሚሄድ ማለት ነው። ፕሮዳክቱ ወደ አይዲያ የሚቀየርበት ጥበብ ነው እና ሀሳቡ ከሱ የተያዘ ነው። ፕሮዳክቱ መጀመሪያ ፕሮዳክቱ ያይና ከዛ ወደ ራሱ ያመጣዋል ማለት ነው። ሚስተር ኢዮብ ያደረገው through widely dismantling and ኢንስፔክት እያደረገ ነው። ፕሮዳክቶቹና ሰርቪሶቹ በማየት አይዲያ ያወጣ ነውና ፕሮዳክቶቹ ወደ አይዲያ እየቀየረ ስለሆነ ይሄን አሰራር ምንድነው የሚባለው ማለት ነው? ሪቨርስ ኢንጂነሪንግ ማለት ነው። ፕሮዳክቱ ወይም ሰርቪሱ እንዴት ተሰራ የሚለውን ሐሳብ የሚጠቀም ማለት ነውና ሪቨርስ ኢንጂነሪንግ ነው። ሪቨርስ ኢንጂነሪንግ ስታንዳርድ ከሆነ ከአይዲያ ወደ ፕሮዳክት ሲሆን ሪቨርስ ግን ከፕሮዳክት ወደ አይዲያ ማለት ነው። ከፕሮዳክቶቹ አይዲያን የማግኘት መንገድ ነው ሪቨርስ ኢንጂነሪንግ። እሺ ሌላኛው ደግሞ ሪማኒፋክቸሪንግ ይላል። ሪማኒፋክቸሪንግ ደግሞ ማኒፋክቸሪንግ ማለት ቢልዲንግ ሲሆን ሪማኒፋክቸሪንግ ሲሆን ደግሞ ሪቢልዲንግ ነው። Rebuilding of a product to its original specifications using combination of reused and new parts ይባላል ማለት ነው። ሪማኒፋክቸሪንግ ማለት ተመልሰ የሆነ ፕሮዳክት ማኒፋክቸር ማድረግ ነው። ተመልሰ ማለት ነው። ሪማኒፋክቸር ተመልሰ መስራት ማለት ነው። ተመልሰ ሪቢልድ ማነጽ ማለት ነው እና ማለት ነው። ሪማኒፋክቸሪንግ ብዙ ጊዜ ካሉ ፓርቶች ከአንድ ፓርት ወደ ሌላኛው ፓርት የማሸጋገር ጥበብ ነው ሪማኒፋክቸሪንግ ማለት። ሚስተር ኢዮብ የተጠቀመው ዲስማንትሊንግ እና ኢንስፔክቲንግ ተጠቅሟልና መልሱ ምንድነው ማለት ነው? ሪቨርስ ኢንጂነሪንግ ነው። ኢንስፔክት እያደረገ ነው ፕሮዳክቶችና ሰርቪሶች ማለት ነው። ከዚህም አይዲያ ያወጣ ስለሆነ ቤስ መልሱ ምንድነው ማለት ነው? ሪቨርስ ኢንጂነሪንግ ነው ማለት ነው። መልሱ ቢ ነው። እሺ 93 ትንሽ ካልኩሌሽን ሪሌትድ ይመስላል። ከሊነር ፕሮግራሚንግ ተያይዞ የመጣ ነው። A company owns two flour mills A and B which have different production capacity for high, medium and low quality flour. የሆነ የዱቄት ፋብሪካ አለና ሃይ ሚዲየም እና ሎው ኳሊቲ ዱቄቶች ፕሮዲዩስ ያደርጋል ማለት ነው። አቅም አለው። The company has entered a contract to supply flour to a firm every month with at least 8, 12, 24 quintals of high, medium and low quality respectively. It costs the company birr 20,000 birr 1,500 per day to run a mill A and B respectively. In one day, Mill A produces 6, 2 and 4 quintals of high, medium and low quality flour respectively. Mill B produces 2, 4 and 12 quintals of high, medium and low quality flour respectively. How many days per week should each mill be operated in order to meet the contract order most economically? What is the equation of the constraint lines for the medium quality flour in his linear programming problems? A for x1 plus 12x2 greater than 24, B 6x1 plus 2x2 plus 4x3 greater than 2000, C 6x1 2x2 greater than 8, D 2x1 plus 4x2 greater than 1. እንደዚህ አይነት ጥያቄዎች ይመጣሉ። ሊኒየር ፕሮግራሚንግ
እንደዚህ አይነት ማውጣት ማለት ነው ቀለል ያሉ ካልኩሌሽኖች ማለት ነውና ይሄ መረዳት ያስፈልጋል ሶ ቀላል ነው አሁን የተፈለገው ምንድነው ነው አሁን የተፈለገው ለምሳሌ x1 days for meal a እንለዋለን x2 ደግሞ days for meal b እንለዋለን ምክንያቱም ምንድነው የሚለው ዴዎች ዴይ ምናምን ፎከስ ለሚያደርግ ማለት ነው ብዙ ፎርሙላዎች አሉ ግን አንዱ ነው መርጦ ማለት ነው ሶ ኢኮኖሚካሊ ስለሆነ ምንድነው ማድረግ ያለብን ከሱ ጋር እንሄዳለን ማለት ነው ኢኮኖሚካሊ ነው የምንሄደው ሶ ሚል ኤ እና ሚል ቢ ስለሚለን ከበቃ ማለት እዚህ ጋር ኮንቴክስቱ ሁለት ፊርም ነው ያለውና ኤ እና ቢ ሶ ሁለቱም ማምረት አለባቸው ማለት ነው ሶ ኮንትራክቱ ለመፈጸም ደግሞ በሁለቱም በኤ እና በቢ ፍሎር ሚል ያስፈልጋል ማለት ያስፈልጋል ሶ ሃይ ሚዲየም ሎ ማለት ነው ሶ መጀመሪያ ያለው 8 12 24 ኩንታልስ ነው ማለት ነው ለሃይ ለሚዲየም እና ለሎ ማለት ነው ሪስፔክቲቭሊ እንደዚህ ያለ አሁን ኮስት ሪሌትድ አይደለም የምናየው ዴይ ማለት ነው ዴይ ምክንያቱ ዴዮች ስለሚጠይቀን ማለት ነው ሶ ለምሳሌ a ምን ይላል for x1 plus 12x2 greater than 24 ነው ሶ ቢያንስ ከ24 መብለጥ የለበትም ከ24 መብለጥ ስለሌለበት ኢኮኖሚካሊ አው greater than መሆን አለበት ማለት ነው ሶ at least ማለት ነው ሶ for x1 ሲለን ይሄ የየትኛው ነው ማለት ነው 4 እና 12 ተጠቅሟል ከዛ ይሄ ደግሞ ከ24 ታይዟል ማለት ነው ሶ ይሄ የለው ኳሊቲ ነው የመጀመሪያ ማለት ነው የመጀመሪያው ኤ ያለው 4 ያለ በመጀመሪያው ቀን ማለት ነውና 4 እና 4x1 plus 12x2 የመጀመሪያው x1 ብለናል ሁለተኛው ደግሞ x2 ስላልነው ማለት ነው 4x1 plus 12x2 greater than 24 ከሆነ የለው ነው ማለት ነው የለው ኳሊቲ ነው የተጠየቀን ግን የሚዲየም ስለሆነ እሱን እናያለን ማለት ነው ሶ ኤ ያለው የለው ኳሊቲ ነው ሎው ኳሊቲ የሚያሳይ ነው ሌላኛው ቢ ያለው ዝም ብሎ ለማሳሳት ነው ኮስት ሪሌትድ ነው የመጣው ሲ ስንገባ ደግሞ 6x1 plus 2x2 greater than 8 ይላል 6 እና 2 ተጠቅሟል ከዛ 8 ብሏል 8 ማለት ነው 8 ማለት ፕሮዳክሽኑ ማለት ነው ፕሮዳክሽን ኩንታሉ 8 የሁለቱም ተደምሮ 8 ማለት ነውና ይሄ የሃይ ኳሊቲ ነው ማለት ነው የሃይ ኳሊቲ ነው ይሄ የሃይ ኳሊቲ ሊኒየር ፕሮግራሚንግ ፎርሙላ ነው ይብቻ ማለት ነው ዲ ያለው ደግሞ 2x1 plus 4x2 greater than 12 ይላል ይሄ 2 እና 4 ተጠቅሟል ከዛ መሃል ላይ ያለው the company has inter contract supply floor to film every month with at least 8 12 24 so 12 የሚለው በመሃል አለ ሚዲየም ነው ሚዲየም ስለሆነ 2x1 እና በ4x2 ከ12
መብለጥ የለበትም ማለት ነው ኢኮኖሚካሊ። ሶ መልሱ ምንድነው ማለት ነው? ዲ ነው ማለት ነው። ሶ ከዚህ ጋር እንደዚህ አይነት ጥያቄዎች መስራት አለባችሁ ይመጣሉ። ሊኒየር ፕሮግራሚንግ ይመጣል በግራፍ የሚመጣል አንዳንዴ ኢንተርሴክት የሚያደርገው ፎርሙላ ፈልግ እንደዚህ ኢኩዌሽኖች አውጣ ምናምን ስለሚለን ይህንን በጥልቀት መሞከር አለባችሁ። ብዕርና ወረቀት ይዛችሁ መስራት። በማየት ብቻ ይከብዳል እና በማየት ማለት ትንሽ ሲቀየር ሊከብዳችሁ ስለሚችል ቤዚክ የሆኑ ከሊኒየር ፕሮግራሚንግ የተያዙ ጥያቄዎች መስራት አለባችሁ። አይቀርም ጀስት በጣም ፋንዳሜንታል ተብሎ ስለሚታሰብ አይቀርም ይመጣል። ሶ ለመስራት ሞክሩ የሚል ሐሳብ አለኝ እንደ ቲፕ ማለት ነው። እሺ 94 ሶ መልሱ ምንድነው ማለት ነው? 93 መልሱ ዲ ይሆናል ማለት ነው። ዲ ይሆናል። ኦኬ 94 Okay, emotional outcomes in the workplace can significantly affect organizational behavior. Which of the following is an example of an emotional outcome? A. The number of hours worked. B. Employees turnover rates. C. Job satisfaction and employee morale. D. The budget allocated for training. ከኦርጋናይዜሽናል ቢሄቪየር ወይም ከኦቢ የመጣ ጥያቄ ነው። ኢሞሽናል አውትካሞች በወርክ ፕሌስ የሆነ የራሳቸው ተጽዕኖ አላቸው በኦርጋናይዜሽናል ቢሄቪየር እና ይሄ ኢሞሽናል አውትካም የሚገልጽልን የትኛው ነው? ኢሞሽናል አውትካም ከኢሞሽን የተያዘ ሁሉንም እናያለን። መጀመሪያ ያለው ሃውርስ ወርክድ ይላል። ናምበር ኦፍ ሃውርስ ወርክድ ይሄ ኳንቲታቲቭ አውትካም ነው፣ ናምበር ነው፣ ከኢሞሽን የተያዘ አይደለም። ናምበር ኦፍ ሃውርስ ወርክድ። ቢ ያለው ኢምፕሎይስ ተርንኦቨር ሬትም ጀስቲስ ኢዝ ቢሄቪየራል ነው። ጀስት የም ስታቲስቲካል አውትካም ነው፣ አክሽን ነገር ነው ማለት ነው። ጀስት ግን ኢሞሽናል አውትካም ዳይሬክትሊ አይደለም ተርንኦቨር ሬት ማለት ነው። የመቅረት የሰራተኞች የመቅረት መጠን የሚገልጽልን ነው። ሌላኛው ምን ይላል? ጆብ ሳቲስፋክሽን ኤንድ ኤምፕሎይ ሞራል ይላል። ልክ ነው? አዎ። ይሄ ኤምፕሎይ ሞራል ማለት የሰራተኞች የስነ ልቦና መጠንና ለስራቸው ያላቸው ፍላጎት ማለት ነው። ለስራቸው ያላቸው ፍላጎት ይሄ ከኢሞሽናል የተያዘ ነው ማለት ነው። ከስነ ልቦና የተያዘ ከኢሞሽን የተያዘ ነውና ከፊሊንግ ጋር የተያዘ ስለሆነ ሳቲስፋክሽን እና ሞራል ደግሞ describes about feeling ማለት ነው። just በተለይ ኤምፕሎይ ሳቲስፋክሽን ሲል ከኤምፕሎይ ፊሊንግ የተያዘ ስለሆነ ከአቲቲዩድ የተያዘ ስለሆነ ኢሞሽናል አውትካም ነው ማለት ነው። ጥሩ የሆነ ኢሞሽናል ፊሊንግ ካላቸው በስራቸው ሳቲስፋይድ ይሆናሉ፣ ደስ ይላቸዋል፣ በደንብ ይሰራሉ ማለት ነው። ሶ ኢሞሽን ሲባል ደግሞ ስሜት ነው። ስሜት ስለሆነ መልሱ ሲ ነው ማለት ነው። ከኢሞሽናል አውትካም የሚገልጽልን እሱ ነው። ዲ ያለው ደግሞ the budget allocated for training ይላል። ይሄ ከፋይናንሻል ኢንፑት ወይም አውትካም የተያዘ ነው በጀት ማለት ነው። ሶ አሁን ስንመጥ ኮንቴክስቱ ባለፈውም ነግሬያችሁ እንደነበረ ጥያቄዎቹ የሆነ ሂንት ይሰጣሉ። ሂንት ስለሚሰጡ እሱንን መረዳት ያስፈልጋል ማለት ነው። ኢሞሽናል አውትካም ስለን ምንድነው ኢሞሽን ማለት አለብን ማለት ነው። ከወርዱ ኢሞሽናል አውትካም ስለሆነ ቤስት የሆነው መምረጥ መቻል አለብን። ሶ መልሱ ሲ ነው። job satisfaction and employee morale ማለት ነው። ኦኬ 95 what's the efficient use of the personnel of an organization? A manufacturing, B marketing, C HR ወይም human resources, D financial። ይህ ቀላል ጥያቄ ነው።
ቀላል ጥያቄ ነው። ሪሌትድ ቱ HRM የመጣ ነው። ሂውማን ሪሶርስ ማኔጅመንት የሚባል ኮርስ አለ፣ ከሱ ጋር የተያያዘ ነው። ሰራተኞች በትክክለኛ መንገድ የመጠቀም ምንድን ነው ማለት ነው። ሰራተኞች በትክክለኛው የመጠቀም በአንድ ኦርጋናይዜሽን በአንድ ድርጅት ሰራተኞች በትክክል የመጠቀም ነገር ምንድን ነው? ማኒፋክቸሪንግ ነው? ማምረት ነው? ማርኬቲንግ ነው? ሽያጭ ነው? ሂውማን ሪሶርስ ነው? ሂውማን ሪሶርስ ነው ወይስ ፋይናንሻል ነው? ከምን ጋር የተያያዘ? ሁሉንም እናያለን። ማኒፋክቸሪንግ ማለት ሁሌም መረዳት ያለባችሁ ማኒፋክቸሪንግ በትግርኛ ምን እንጠቀማለን? ማምረት ነው። ማኒፋክቸሪንግ ማለት ከኤፊሺየንሲ ወይም ከማኔጂንግ ከያያዝ ነው። ማኒፋክቸሪንግ ማለት ማኔጂንግ ኦፍ ሜሽን ሮ ማቴሪያል እና ፕሮዳክሽን ማለት ነው። ሮ ማቴሪያል እና ሜሽኖችን በመጠቀም ፕሮዳክሽን እንዴት ማምረት እንችላለን የሚለው ማኒፋክቸሪንግ ብቻ የሚያስበው ማለት ነው። ማርኬቲንግ ደግሞ ሴልስ፣ አድቨርታይዚንግ፣ ከስተመር ዳታ የሚጠቀም አሰራር ነው፣ ማኔጅ ያደርጋል ማለት ነው። መጨረሻ ላይ ደግሞ የሆነ ሽያጩ ከፍ ለማድረግ ይጠቅማል ማለት ነው። ሂውማን ሪሶርስ ወይም HR ሲባል ደግሞ ከፐርሰናል ወይም ከፒፕል የተያዘ አሰራር ነው፣ ከሰራተኞች ጋር የተያዘ ነው። ሰዎችን እንዴት መጠቀም ይቻላል፣ እንዴት ብናደርግ ነው ለስራው አሪፍ የሚሆነው፣ የተኛው ሰው ብንቀጥር ነው፣ የተኛው ሰው ብናሳድግ ነው፣ የተኛው ሰው ትሬኒንግ መሰጠት አለበት ምናምን የሚል እንዴት አድርገን ሰዎችን መያዝ አለብን የሚለውን በአንድ ኦርጋናይዜሽን የሚጠቅምን አሰራር የሚተገበርበት መንገድ ስለሆነ HR ይባላል ማለት ነው። የሰው ኃይል አስተዳደር ማለት ነውና እሱ ነው ሂውማን ሪሶርስ። ያለው ደግሞ ፋይናንሻል ማለት ፋይናንስ ይባል ከብር የተያዘ ነው። ማኔጂንግ መኒ ብር ሊሆን ይችላል፣ ታክስ ሊሆን ይችላል፣ ከእሱ ጋር የተያዘ ማለት ነው። ከቁጥሮች ከሂሳቦች ከብር የተያዘ ነው ፋይናንሻል ማለት። ኦኬ ሶ መልስ ምንድነው ማለት ነው? HR ማለት ነው። ሲ ቀላል ጥያቄ ነው። ሲ ነው። 96 What's the characteristics of differentiated a project from regular operations ይላል። እዚህ ጋር ከፕሮጀክት ማኔጅመንት የመጣ ጥያቄ ነው። A projects requires fewer resources than operations. B projects are always simple and straightforward. C projects have a defined start and end date. D projects are ongoing activities. Okay, እንደዚህ አይነት ፕሮጀክት ማኔጅመንት ብያችሁ ነበር። ብዙ ጊዜ ነው ነግራችሁ፣ አሁንም ልነግራችሁ ነው ትይዙት ማለት ነው። ኮርሶቹ ሁሉንም ያዙት፣ ሁሉንም ማለት ነው። ሶ ምንድነው ስለምን ነው የሚያወራው? ሶ ፕሮጀክት ማኔጅመንት የሚባል ኮርስ ካለ ፕሮጀክት ምንድነው የሚለውን መረዳት የግድ ነው። በቃ የግድ ነው። ሶ ኤግዛም የሚመጡት ቤዚክ የሆኑ ጥያቄዎች ናቸው። ቤዚክ OR ምንድነው? ማኔጅመንት ምንድነው? ማርኬቲንግ ምንድነው? ፕሮጀክት ምንድነው? እንደዚህ አይነት ጥያቄዎች ይመጣሉ። ዳታ ምንድነው? ሪሰርች ምንድነው? ስታቲስቲክስ ምንድነው? ምን ይጠቅማል? የሆነ የመናጸር ሰዎችን የሚሸውዱ ነገሮች አሉ። እሱስ ምንድነው? ለምሳሌ ሪሰርች እና ፕሮፖዛል ምናምን አሉ። እንደዚህ ፕሮጀክት እና ኦፕሬሽን፣ ማርኬቲንግ እና ሴሊንግ፣ እንደዚህ ብዙ ሰው የሚያወዛግቡ ነገሮች ብዙ ጊዜ ይመጣሉ። መረዳት ያስፈልጋል ማለት ነው። ፓወር እና አውቶሪቲ፣ ሊደርሺፕ፣ እንደዚህ አይነት ብዙ ሰው የሚያሳስቱ ተመሳሳይ የሚመስሉ ቃላቶች ምን ማለት እንደሆኑ መረዳት ያስፈልጋል ማለት ነው።
ንጽጽራዊ ምክንያቱም እንደዚህ አይነት ጥያቄዎች ምንድነው ባንዴ ሁለት ጥያቄ ያዝ ስለሆኑ ማለት ነው ባንዴ ሁለት ነገር ያዝ ስለሆኑ ይሄ መረዳት ያስፈልጋል ማለት ነው ፕሮጀክት እና ከኦፕሬሽኖች ከሬጉላር ኦፕሬሽኖች የሚለይበት ባህሪ የተኛው ነው የሚል አለ ማለት ነው ሁሉንም እናያለን ኦኬ መጀመሪያ ይላል ፕሮጀክቶች ትንሽ ሪሶርስ ይጠቀማሉ ከኦፕሬሽን ጋር የተያያዘ ይላል ልክ ነው ልክ አይደለም ማለት ነው ፕሮጀክቶች እንዲያም ብዙ ጊዜ much more expensive የሆኑ ናቸው ከዴሊ ኦፕሬሽኖች ማለት ነው ከኦፕሬሽኖቹ በጣም ኤክስፔንሲቭ ናቸው ብዙ ብር ብዙ በጀት ያስፈልጋቸዋልና ብዙ ሪሶርሶች ደግሞ ሊጠቀሙ ይችላሉ ማለት ነው ፊወር የሚለው ልክ አይደለም ኦፕሬሽኖች ናቸው ፊወር ሪሶርስ የሚጠቀሙት እንጂ ማለት ነው ቢ ያለው ፕሮጀክትስ are always simple እና straight forward ይላል ፕሮጀክቶች እንደ ትላልቅ ነገሮችን ማነጽ ነው ትላልቅ ነገሮች ማነጽ ስለሆነ ብዙ ጊዜ ኮምፕሌክስ ናቸው ብዙ ሪሶርስ ይጠቀማሉ ብዙ በጀት ያስፈልጋቸዋል በቀላሉ የሚሰሩም አይደሉም ማለት ነው ጊዜ ያስፈልጋቸዋል so projects are always simple and straightforward ለኦፕሬሽን የሚገልጽ ነው ማለት ነው ሲ ያለው ደግሞ projects have a defined start and end date ይላል ልክ ነው ወይ የሚጀምርበት ቀንና የሚጨርስበት ዴት አላቸው ስለዚህ ዝም ብሎ የሚቀጥሉ አይደሉም ማለት ነው ፕሮጀክቶቹ ሶ ሲ ትክክለኛው ነው ፕሮጀክት ማለት ይሄን እንሰራለን ተብሎ ስለሚታነጽ ማለት ነው ዲ ያለው projects are ongoing activities ongoing ሲባል የሆነ ቀጣይ ነገር ስለሆነ ከሬጉላር ኦፕሬሽኖች ጋር የተያያዘ ነው ማለት ነው ለምሳሌ አንድ ፋክቶሪ ፕሮዳክቶች እንደዚህ ያመርታል ማለት ነው እና እሱ ኦፕሬሽን ማለት ነው በየቆኑ እንደዚህ ሬጉላር የሆነ ስራ ስለሆነ ኦፕሬሽን ጥያቄውን from regular operations ስለሚለን ፕሮጀክትስ ዲፋይንድ የሆነ ስታርት እና ኤንድ ዴት አላቸው ማለት ነው የሆነ ትልቅ የፕሮጀክት ስራላ እንደዚህ አይነት ስላለ ሶ መልሱ ሲ ኦኬ 97 which training type would best address the need for existing employees to adapt to new technologies and methods while also improving overall job performance a promotional training B refresher training C orientation training D job training እንደዚህ አይነት ጥያቄዎች አሉ ከኤችአር ኤምፕሎይ ትሬኒንግ ብዙ ጊዜ ይመጣሉና መረዳት የግድ ነው ትሬኒንግ ታይፕ ነው ያሉ ኤምፕሎይዎች ከአዲስ ቴክኖሎጂዎች እና ሜቶዶች የማስተሳሰር መንገድ ይህም ለራሳቸው ብቃት እንዲያሻሽሉ የሚያደርጋቸው ትሬኒንግ ታይፕ የትኛው ነው ሁሉንም ነው ያለን ፕሮሞሽናል የሚል አለ ፕሮሞሽናል ማለት ብዙ ጊዜ ኤምፕሎይዎቹ ወደ ሃይ ሮል የሚሆድበት አሰራር ነው ይማራሉ ግን ሌላ ስራ በመስጠት ነው ፕሮሞሽናል ይባላል ማለት ነው ቢ ያለው ሪፍሬሸር ትሬኒንግ ይላል ልክ ነው ሪፍሬሸር ትሬኒንግ ማለት አንዳንዴ ሪትሬኒንግ ይባላል ወይም ስኪል አፕዴት ይባላል ሪፍሬሸር ማለት ካለው ኤግዚስቲንግ የሆነ ኤምፕሎይዎቹ አዳዲስ ቴክኖሎጂዎች ሲመጡ እንደ አዲስ እንደ ቴክኖሎጂዎቹ እንደታደሱ እሱም አፕዴት የሚሆንበት ሜተድ ነው ትሬኒንግ ታይፕ ነውና ሪፍሬሸር ትሬኒንግ ነው ከኮንቴክስት የሚሄድ ማለት ነው ሪፍሬሸር ማለት ከረንት ኤምፕሎይዎቹ አዲስ ነገር ሲማሩ ማለት ነው ሲማሩ ሲያውቁ ይሄም ፐርፎርማንሳቸው ወደ ላቀ ደረጃ እንዲደርስ የምንሄድበት አሰራር ነው ሪፍሬሸር ትሬኒንግ ሶ መልሱ ቢ ነው
ሲ ያለው ኦሪየንቴሽን ትሬኒንግ ማለት ደግሞ ይሄ የማስተማር ማለት ነው። ኦሪየንቴሽን ትሬኒንግ ማለት አዳዲስ ገቢ ሰራተኞች ስለ ካምፓኒው አንዳንድ ነገሮች ሐሳቦች የምንሰጥበት ወይም የምናስተምርበት መንገድ ነው ማለት ነው። learning new hires to learn about the company ነው ኦሪየንቴሽን ማለት። ሌላኛው ጆብ ትሬኒንግ የሚል አለ። ይሄ ብዙ ጊዜ ቤዚክ ትሬኒንግ ነው። አንዱን ስራ እንዴት ትሰራዋለህ የሚል ማለት ነው። ጆብ ትሬኒንግ ብዙ ጊዜ አንዳንዴ በየወሩ ምናምን ይሰጣል በአንዳንድ ካምፓኒዎች ጆብ ትሬኒንግ። ከኮንቴክስት የሚሄድ ግን ሪፍሬሸር ትሬኒንግ ነው ማለት ነው። ከአዳዲስ ቴክኖሎጂዎቹ አፕዴት ወይም ከሱ ጋር ፊት የማድረግ መንገድ ማለት ነው። ሪፍሬሸር 98 የጨረስን ነው። In a workshop, participants are asked to create a vision statement. The activity is designed to practice which characteristics of transformational leaders: A. Transactional motivation, B. Individualized consideration, C. Intellectual stimulation, D. Idealized influence. ከዚህ ጋር ከትራንስፎርሜሽናል ሊደርሺፕ የተያዘ ነው ያለው ጥያቄው። ሁሉንም እናያለን። የሆነ በአንድ ወርክሾፕ ፓርቲሲፓንቶቹ ቪዥን ስቴትመንት እንዲፈጥሩ ተጠየቁና ይሄ የትራንስፎርሜሽናል ሊደር አክቲቪቲ ነውና ከትራንስፎርሜሽናል ሊደርሺፕ ባህሪ የትኛው ነው? ሁሉንም እናያለን። የመጀመሪያው ትራንሳክሽናል ይላል። ትራንሳክሽናል ማለት ብዙ ጊዜ ከሪዋርድ ከፓኒሽመንት ምናምን የተያዘ ነው። የሆነ ነገር ይሰጣችኋል ወይም ትቀጣላችሁ የሚል ከሆነ ትራንሳክሽናል ነውና ኢቭን ይሄ ትራንስፎርሜሽናልም አይደለም ማለት ነው። ትራንስፎርሜሽናል ማለት ትራንስፎርሜሽን የሚባላል የሆነ ወደ ትልቅ ነገር የማደግ ማለት ነውና ካምፓኒው ወይም ሰዎቹ እንዲያድጉ የሊደሩ የሚሰራበት አካሄድ ነው። ይሄ ትራንሳክሽናል ማለት በቀጣጥ ማለት የልውውጥ ነው። የልውውጥ ሊደርሺፕ ነው። እንደ ገበያ አይነት ነው። ጥሩ ከሰራችሁ ትሸለማላችሁ ወይም ካልሰራችሁ ደግሞ ትቀጣላችሁ የሚል የሊደርሺፕ ስታይል ትራንሳክሽናል ነው። ኢንዲቪጁዋላይዝድ ኮንሲደሬሽን ደግሞ ይሄ ዝም ብሎ ለማሳሳት የመጣ ነው። ዙሮ ኢንዲቪጁዋላይዝድ ኮንሲደሬሽን ለሁሉም የሊደርሺፕ ነገርም ይመስላል። ለሁሉም እንደየባህሪው መሄድ ነው። ዙሮ ግን ስፔሲፊክ ኢንዲቪጁዋል ማስተማር፣ ማስረዳት፣ መሪ መሆን ማለት ነው። ኢንዲቪጁዋላይዝድ ኮንሲደሬሽን ከሱ ጋር የተያያዘ ግን አይደለም። ሲ ያለው ኢንተሌክቹዋል ስቲሙሌሽን ይላል። ኢንተሌክቹዋል ማለት ከአእምሮ ጋር የተያያዘ ነው። ዙሮ ይሄ ደግሞ ኢምፕሎይዎቹ ቻሌንጅ ማድረግ ነው። ይሄ ደግሞ ክሪኤቲቭ እንዲሆኑ፣ አውት ኦፍ ቦክስ እንዲሆኑ፣ አውት ኦፍ ቦክስ የሆነ እሳቤ እንዲኖራቸው የማነሳሳት ወይም የመግፋት ጥበብ ነው። በሊደርሺፕ እየታወቀ ነው። ግን ኮንቴክስቱ እንደዛ አይልም ማለት ነው። ኢንተሌክቹዋል ከኢንተሌክቹዋሊቲ የተያዘ ከእሳቤ ከአርቆ ማሰብ ከውስብስብ ነገሮች አናላይዝ የማድረግ ከአዳዲስ ነገሮች የመፍጠር የተያዘ ነው ኢንተሌክቹዋል ማለት። ስቲሙሌት ማድረግ ማለት ነው። እዚህ ያለው ደግሞ አይዲያላይዝድ ኢንፍሉዌንስ ይላል። ልክ ነው። አዎ ልክ ነው። ይሄ ሮል ሞዴል በመሆን የሆነ ቪዥን እንዲሰሩ ማለት ነው። በሐሳብ ኢንፍሉዌንስ ማድረግ ማለት ነው። ቪዥን ስቴትመንት በማድረግ እንዲፈጥሩ በማድረግ የሚካሄድ አካሄድ ስለሆነ ከአይዲያ ጋር የተያዘ ስለሆነ ያለው መልሱ ምንድነው ማለት ነው? ዲ ነው። አይዲያላይዝድ ኢንፍሉዌንስ ማለት ነው።
ሶ ትራንስፎርሜሽናል ሊደርሺፕ የሆነ ቪዥን አለው፣ ትልቅ ራዕይ አለው ማለት ነው። ትልቅ ራዕይ አለው፣ ወደ ትልቅ ደረጃ ለመድረስ ለሚያስብ ፎሎወሮች ደግሞ እንደዚህ አይነት ሀሳቦች ሲጡ ራዕይ ምን መሆን አለበት፣ የኛ ራዕይ ምን መሆን አለበት ብሎ ከተከታዮቹ ጋር የሚያወራበት መንገድ ወይም የሚጠይቅበት ብሬንስቶርም የሚያደርግበት መንገድ አይዲያላይዝድ ኢንፍሉዌንስ ነው። መልሱ ዲ ነው። የመጨረሻው 99 ስንሄድ another name of aggregate planning is A production plan, B adjusting plan, C ordering plan, D scheduling plan ይላል። ኦኬ ሁሉንም እናያለን። የአግሪጌት ፕላን ሌላኛው ስሙ ምንድነው? የአግሪጌት ፕላን ማለት ነው። መጀመሪያ ምን ይላል? ፕሮዳክሽን ፕላን ይላል። አግሪጌት ማለት የሆነ ሚዲየም ተርም ነው፣ ከ3 up to 18 months የሚያወራ ነውና ብዙ ጊዜ ምን ይባላል ማለት ነው? ፕሮዳክሽን ሌቨል ማለት ነው። ፕሮዳክሽን ፕላን ነው የሚባለው ማለት ነው። ከስታፊንግ ከኢንቨንተሪ ኒድ ምናምን የተያዘ አሰራር ነውና አግሪጌት ፕላን ማለት ሁሉንም የያዘ ነው። ቶታል አግሪጌት ማለት ሁሉን አቀፍ ፕላን ስለሆነ ቢግ ፒክቸር ስለሆነ ማለት ነውና ቶታል ዩኒት የሚያወራ ስለሆነ መልሱ ኤ ነው፣ ፕሮዳክሽን ፕላን ነው። ቢ ያለው አጀስቲንግ ፕላን የሆነ ፕላኑ እንደ ፕላን ቢ አይነት ነገር ነውና አጀስቲንግ ፕላን ማለት የማስተካከያ ፕላን ነው። ሲ ሌላኛው ኦርደሪንግ ፕላን ደግሞ በኦርደሩ መንገድ የምንሄድበት አሰራር ነው፣ ቤዝድ ኦን ኦርደር ነው። ዲ ያለው ደግሞ ስኬጁሊንግ ፕላን የሚባለው ደግሞ የሾርት ተርም ነው፣ ሾርት ተርም ፕላን ይባላል። ይሄ ዛሬ ወይም ነገ ምን እንሰራለን፣ በጣም የአጭር ጊዜ ነው፣ የአጭር ጊዜ ነው። ሶ ቤስት መልሱ ምንድነው ማለት ነው? ፕሮዳክሽን ፕላን ነው ማለት ነው። ከኦፕሬሽናል ማኔጅመንት የመጣ ጥያቄ ነው። ሶ መልሱ ቤስት የሚሆነው ፕሮዳክሽን ፕላን ነው ማለት ነው። ከአግሪጌት ፕላኒንግ ጋር የተያያዘ እሱ ነው። ሶ ለዛሬ የነበረን ይሄ ይመስላል። ያላችሁ ሀሳብ አስተያየት በኮሜንት ስር አስቀምጡልን፣ የተሳሳት ነው ለማስተካከል እንዲረዳን። ሶ ደህና ሁኑልኝ። ለምትጽፉት ነገርም መልስ ለመስጠት እሞክራለሁ። መልካም ፈተና፣ ጥሩ ውጤት እንደምታመጡ ተስፋ አደርጋለሁ። የጥር ኤግዚት ኤግዛም የነበረው ይሄንን ይመስላል። ምናልባት እየቀረበ ነውና አይዟችሁ፣ በርቱ። ጊዜ ካለ ሌሎች ነገሮች ለመስራት ሞክራለሁ። ጊዜው ከደረሰ ግን ዝሮ እያነበባችሁ ቆዩ። በደንብ አድርጋችሁ አንብቡ። ጥሩ ውጤት ለማምጣት ሞክሩ። ሳትጨናነቁ ሀሳቦቹ ወይም ጥያቄዎች ኮንሴፕቶቹ ከራሳችሁ ጋር አዋህዳችሁ ወደ ፈተና ከገባችሁ እመኑኝ ጥሩ የሆነ ውጤት ታመጣላችሁ ማለት ነው። ማለፍ ዝም ብሎ በጥያቄ ምልክት እንዳታስቆጡት። ጥሩ ውጤት ለማምጣት ነው ሀሳባችሁ መሆን ያለበት ማለት ነው። ሶ ፕላን ቱ ዘ ቤስት፣ ወደ የላቀውን ነገር ማሰብ አለባችሁ ማለት ነው። የላቀው ትንሿ ነገር ማሰብ የለባችሁም እናንተ ማለት ከጣራችሁ እንደ እግዚአብሔር ፍቃድ ጥሩ ውጤት ማምጣት ትችላላችሁ ማለት ነውና አንችልም እኔ ካልደፍኩ በቂ ነው ብላችሁ ተስፋ ማቁረጥ ነገር እንዳይኖርባችሁ ለራሳችሁ መጠየቅ ይኖርባችሁ። መመራመር፣ እሳቤ መረዳት ነው። ሽምደዳ ምናምን በጣም ከባድ ካልኩሌሽኖችም ራሱ የሉ ማለት ነውና ማንበብ፣ ኮንሴፕቶችን መረዳት፣ ፓተርኑ እንዴት እንደሚመጣ ጥያቄዎች በደንብ መስራት አለባችሁ። የሚመጡም የማይመጡ ሌሎች ጥያቄዎች በመስራት
ራሳችሁ አታጨናንቁ የሚል የመጨረሻው ምክሬ ነው ከዚህ ቪዲዮ ጋር ተያይዞ ያለው ማለት ነውና ደህና ሁኑልኝ። ወዳችኋለሁ። መልካም ፈተና ይሁንላችሁ። እግዚአብሔር ፈተናችሁ ይባርክላችሁ፣ ጥሩ ውጤት ይሁንላችሁ የሚል ምርቃት አለኝ። ደህና ሁኑልኝ። ቻው።